ወላይታናቲ ሚኒደንጆስ አሻገት ዲስበ ለያዲቾስ ቾስ ወላይታናቲ ሚኒደንጆስ አሻገት ዲስበ ለያዲቾስ ቾስ አነ ቤሶስ ቤሶስ ኦስዋን ቤሶስ ወላይታቲካ ወቃማይቱስ በክፍል አንድ ዝግጅታችን በወላይታ ቀጠና ቃልዮት ቤተክርስቲያን የጠረጴዛ ልማት ማህበር በወላይታ ዞን በሚገኙ የተለያዩ ወረዳዎችና የከተማ አስተዳደሮች በተፋሰስ ልማት በመንገድ ስራ በትምህርትና በጤና ያካሄደ ያለውን የልማት እንቅስቃሴ አስቃኝተናችሁ ነበር። በክፍል ሁለት ዝግጅታችን በራስ አገዝ የልማት ቡድኖች ተደራጅተው ለውጥ ያመጡ ሴቶች በዘላቂ የተፈጥሮ ግብርና ላይ ሙከራ በማድረግ ውጤት ያስመዘገበው አርሶ አደር ተሞክሮና በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ አባላት የሚደረገውን ድጋፍ እናስቃኛችኋለን። ቆይታችሁ ከኛ ጋር ይሁን። ህብረተሰቡ የቁጠባን ባህል እንዲያጎለብት በመንግስት የሚደረገውን ጥረትና የትኩረት አቅጣጫ መሰረት በማድረግ የልማት ማህበሩ የራስ አገዝ የልማት ቡድን በማደራጀት የተሻለ ለውጥ በማስመዝገብ ላይ ይገኛል። በተለይ የሴቶች ኢኮኖሚ ተጠቃሚነትን ለማስፋትና በራስ አገዝ የልማት ቡድን በማደራጀት ሁሉን አቀፍ ተሳታፊ እንዲሆኑ በዞኑ በሚገኙ የተለያዩ ወረዳዎች እንዲሁም በሶዶ ቦዲቲና ባረካ ከተማ አስተዳደሮች ይሰራል። በዚህ በራስ አገዝ የልማት ቡድን የተደራጁ ሴቶች ከቁጠባ ባሻገር በተለያዩ የገቢ ማስገኛ ስራዎችም ተሰማርተው ኑሯቸውን ለማሻሻል ጥረት እያደረጉ ናቸው። ይህ የራስ አገዝ ቡድን በሶዶ ከተማ ከተደራጁት የልማት ቡድኖች አንዱ ነው። በ50 ሳንቲ ነበር ቁጠባውን የጀመሩት። በአሁኑ ወቅት ቁጠባቸው አድጎ ከቆጠቡትም በመበደር ተጠቃሚ መሆን ጀምረዋል። ቁጠባ ከጀመርን በኋላ ብድር መውሰድ ጀምረናል። ብድር ወስደን እየነገድን ያው እየመለስን ወለዱን እየመለስን በዋና እቃ በግ ምናምን እየገዛን ደግሞ ንግድ ጀምረን እየነገድን ትርፍ አግኝተን በዛ በትርፉ ደግሞ እቃ ምናምን እያገዛን በጣም ለውጥ አግኝተናል ማለት ነው። ከቁጠባ በፊት ምንም ያው አላገኝም ነበር። ቤት ቁጭ ብዬ ያው የባለን እጅ ነበር ማየው። አሁን ቁጠባ ጀምሬ በጣም አሻሽያለሁ። በጣም ደግሞ በቤቴ እቃ ሁሉ የቤት እቃ አሟልቻለሁ። በገዝቻለሁ። በቃ ብዙ ነገሮችን አሟልቻለሁ ማለት ነው። መጀመሪያ ስንጀምር አካባቢ ያለ ሰው ይሄን ስላላወቀ ደግሞ የዚህ መምጫ አዲስ ስለሆነ በሌላም ቦታ ስላላየ ሲመጡ እንደዚህ እስከ ትምህርት ቤት ሰው ተሰብስቦ እንደዚህ ያለ ነገር አለ ብሎ ሲነገር የሚረዳን ነገር ነው እንደ ወይ ብር ይሰጠናል፣ እርዳታ ይሰጠናል፣ እህል ይሰጠናል እያለ ነበር የቀረበው። ከዛ በኋላ እርዳታ አይደለም እኛ ምን ሰጣው ሰው ራሱን ለራሱ ተቋቁሞ የራሱን ብር ቆጥቦ ሰው እንዲሆን መንግስት ይሄን ጥረት አድርጎ ያመጣው ነገር ነው። እኛ ለእናንተ ምናስረክበው ብርም አንሰጥም፣ እህልም አላመጣንም፣ እርዳታም አናረግም ብሎ አሉን። ከዛ እሺ ብለን ተሰብስበን 20 የሚሆን ሰው ተሰበሰብንና እነሱ የሚሰጡትን አስተያየት ተቀበልን። ከተቀበልን በኋላ በ50 ጀምረን በሳምንት ስንጥል ያልቻሉት እኛማ ከመንግስት ጥቅም አለ ብለን እህል አለ ብለን ቀርበን ነበር። እንደዚህማ ከሆነ አንቀጥልም ብሎ ከ20 አራቱ ሰው ተፈናቀለ። 16 እኛ ችለን ስንጥል 50 ስንጥል 3 አመት ደረሰ። አሁን በሶስተኛ አመት እኛም ለውጥ እናገኛለን ብለን 2 ብር እየጣልን እያለንም ፈትለን ጋቢ አሰርተን ብድር ከ100 እስከ 400 ብድር ወስደን አሁን ደግሞ በሶስተኛ አመት እስከ 600 እስከ 700 ብድር በሶስተኛ አመት እየሰጠን እየወሰድን እየተቀበልን እኔም ከሆንኩ በበኩሌ መጀመሪያ 300 ብር ወሰርኩ። እንደገና ቀጥዬ ደግሞ 400 ወሰርኩ። አሁን ደግሞ 600 ወስጃለሁ። ኮይሮትሪ 50 ሳንቲም ቁጠባ ዶምራ 50 ቁጠባ ዶምሮ ጋቃዛሪ ብራኦትራ ሄብራ ኦትዶጋን ኮይሮትራ ጤቱ ብረ ተሳንተና ጋዲ ስንጀምር በ50 ሳንቲም ቁጠባ ነበር የተነሳ ነው። በመጀመሪያ ካጠራቀምነው ገንዘብ 100 ብር ተበድሬ እናት በገዝቼ 2 ግልግል ወልዳለች። ብድሩ መልሼ ሁለተኛ ዙር ብድር ወስጃለሁ። በተበደርኩት ገንዘብ ወይፈን ገዝቻለሁ። ቁጠባው በጣም ጠቅሞኛል። ከግለሰብ ጥቅም ባሻገር በቡድንም ተጠቃሚ ሆነናል። ብዙ ልምዶችን እንለዋወጣለን። ወደፊት ላሚራ ገዝተን በተለያዩ የሥራ ዘርፎች ለመስራት እቅድ ይዘናል። ደግሞ እርስ በርሳችን ትልቅ ፍቅር አለን። ስለ ወደፊት እድገታችን እንወያያለን። ስለ ምጣኔ ሀብት፣ ስለ ወሊድ፣ ስለ ኤችአይቪ እና ሌሎች ማህበራዊ ኢኮኖሚያዊ ጉዳዮች ዙሪያ
ልምድ እንለዋወጣለን። በቁጠባይ ማዲሲ እነኚህ ሰዎች በቁጠባ ተደራጅተው ምንም ነገር ከሌለበት ከቆጠባት ገንዘብ ብድር እየወሰዱ እየነገዱ ወለድንም እየከፈሉ እያሉ ነው ያሉት። ምንም ነገር የሌላቸው ደግሞ ብዙ ላሞችን ገዝተዋል፣ ብዙ በጎችን ገዝተዋል፣ ቤታቸውን ለውጠዋል። ኢቭን እንደውም ገበያ ውስጥ የተለያዩ ሸቀጣሸቀጦች ስራ ላይ ተሰማርተዋል። ብርድ ልብስ ወደ መነገድ ገብተዋል፣ አንሶላዎችን ወደ መቸርቸር ገብተዋል። ይሄ በሰፊው በህብረተሰባችን ውስጥ እየሰራን ያለ ነው። ራስ አገዝ ቡድን ልማትን ከማደራጀትና ከማብቃት ከማስፋፋት አኳያ በሰፊው እየሰራን እንገኛለን። ይሄ ስራ በገጠርም ሆነ በከተማ ተግባራዊ ያደረግነውና ብዙ ለውጦችን ያየንበት ነው። ለምሳሌ ብናይ በጣም የድሃ የተባሉ ሴቶች ወይም ወንዶችም ቢሆን አቅም የሌላቸው መስራት የማይችሉ ገቢ ምንጭ ይሄ ነው የሚባል የሌላቸው ጥቂት ነገር ቆጥበው ያንን ቁጠባቸውን በየሳምንቱ ጥሎ ሰብስቦ እንደ ቡድን የተሻለ ካፒታል አግኝተው ከዚያ ካፒታል ደግሞ እንደገና ብድር ተቀብሎ የንግድ ስራዎችና ሌሎች እንቅስቃሴዎችን አድርገው ገቢያቸውን ሲጨምሩ ህይወታቸው ሲሻሻል ቤታቸው በደህና ሁኔታ ሲገነባ የተለያዩ የቤተሰብ ጥሪቶችን ሲያፈሩና ህይወታቸው ሲሻል ልጆቻቸው ትምህርት ቤት ሲላክ ወደ ስራ ባህል ውስጥ ሲገቡ እንመለከታለን። ወላይታናቲ ሚኒደንቾስ አሻገት ዲስፔ ለያዲቾስ ወላይታናቲ ሚኒደንቾስ አሻገት ዲስፔ ለያዲቾስ። ሌላው ልማት ማህበሩ ከሚያካሄዳቸው የሥራ ዘርፎች አንዱ በዝቅተኛ ኑሮ ደረጃ የሚገኙትን የህብረተሰብ አባላትን መርዳት ነው። በሶዶ ከተማ በተለያዩ ክፍለ ከተሞች መኖሪያ ቤት መስራት ያልቻሉና የወለዷቸውን ህፃናት መንከባከብ ያልቻሉትን የቤተሰብ አባላትን በመለየት መኖሪያ ቤት በመስራት እንዲሁም ህፃናት ምቹ መኖሪያና የትምህርት ዕድል እንዲያገኙ በማድረግ ላይ ይገኛል። ሳር ቤት ነበርኩት ከጭቃ አወጡ እነዚህ ድርጅቶች የኔ ሰርቶ ለነሰጡት እነሱ ምስጋና ያደረጉ ለምስጋና አሁን ደግሞ ትንሽ አልፈኛል ስለለፈልጆ ደግሞ አሳድጋለሁ ራሱ ተሽሎኛል አሁን ትንሽ ኦኬ ታንዳይስ ጎዳሬ ተነሚውሳን ሾሻ ይንሾድ ተናቱ ጊዶራ ወጥሽኝ ዳረዲዮ ተቦላ ረቢዮ የቻጋ ታያታ እሰዳ ሰላላ ወጥኝ ኢራይታ ፐሰንታን ጉብኩሽኝ ከባድ ችግር ውስጥ ነበርኩ። ለአውሬ ተጋልጬ ነበር። ከመኖሪያ ቤት ችግር የተነሳ ማለት ነው። እባብና እንቁራሪት ከሚፈራረቅበት ደሳሳና አስቀያሚ ስፍራ ከነበርኩበት ዛሬ በጠረጴዛ ልማት ማህበር ለወግ ማዕረግ በቅቻለሁ። የቤት ባለቤት ሆኛለሁ። ዝናብ ሲዘንብ የእንሰት ቅጠል ነበር የምንጠለለው። ዛሬ ያ ሁሉ አልፎ እፎይ ብያለሁ። እነርሱ ባደረጉልኝ ድጋፍ ይሄው ከቤት ባሻገር ለብሼ አምሮብኛል። በማታ ብርድ ልብስና ሌሎችም ልዩ ድጋፎች ተደርገውልኛል። ራሴን ችዬ በሞቀ ቤት ዛሬ ይኸው አለሁኝ። ዛልአዳ እተና አሻሻለዳ ተከታሎ የተፈዶም ዳጋ ሆ የከተንደስ የጠረጴዛ ማህበር ልማት ብዙ ጥቅም ነው ያደረገልኝ፣ ብዙ አስተዋጽኦ ነው ያደረገልኝ። ለምን ቤቱ መጀመሪያ የፈረሰ ነው የወደቀ ነው፣ ደግሞ ቆርቆሮ ያፈሳል። ብዙ ችግር አይተን ነበር እና የጠረጴዛ ማህበር ልማት በጣም ጥቅም ሰጥቶኛል። በዚህ በልጄ የተነሳ ብዙ ጥቅም ተጠቅሜያለሁ እና አሁን በጣም በተስፋ ነው ያለሁት። እንደገናም ደግሞ ያው ያሳክሟታል፣ ደፍተርም ይሰጧታል፣ የትምህርት ቤት ይከፍላሉ። 2 አመት ከምናምን የትምህርት ቤት ተከፍሎላታል። 2 አመት ከተማረች በኋላ እንደገና ወደዚህ ትምህርት ቤት ነው የመጣችው እና በጣም ጥሩ ውለታ ነው ያደረጉልን። ለኔም ለናቴም ሆነ ለልጆቼ በጣም እስከመጨረሻው ጥሩ ነገር ነው ያደረጉልኝ። በዚህ አመት ወደ 12 ቤት ሰርተናል። አምናም እንደዚህ ወደ 12 ቤት ሰርተናል። እስካሁን ይህ ፕሮጀክት ይህ ፕሮግራም ሶዶ ከተማ ውስጥ ከተቋቋመ ወደ 16 አመታትን አስቆጥሯል። በዚህ 16 አመታት ውስጥ ለነዚህ አይነት ሰዎች ወደ 280 ምናምን የሚሆኑ ቤቶችን ሰርተናል። ገንብተን በቤታቸው ነው የሚኖሩት። በፊት ጤናቸው ያልተጠበቀላቸው ሰዎች አሁን ከንጹህ ቤት ስለሚወጡ ጤናቸው ተጠብቆላቸው በሰላም ይኖራሉ ማለት ነው። ይህንን ኮንትሪቢዩሽን ደግሞ አሁንም ትተናል ማለት አይደለም። በቀጣይም አቅደን እየሰራን ያለነው በመናቀርበት ጊዜ ከመንግስት አመራር አካላት ጋር ከህብረተሰቡ ጋር ምን መቅደም እንዳለበት እየተወያየን ለማን ደግሞ ቅድሚያ መሰጠት እንዳለበት እየተነጋገርን ይሄን ነገር እየሰራን እንገኛለን። በህፃናት ዙሪያ የምንሰራቸው ስራዎች በህፃናት እንክብካቤና በማህበረሰብ ልማት ዙሪያ የምንሰራቸው ስራዎች ህፃናትን የተሻለ ተስፋ እንዲኖራቸው ከማድረግ አኳያ ትኩረት ሰጥተን
በህፃናት ዙሪያ የምንሰራው ሆኖ ግን ማህበረሰብን ያቀፈ የህፃናት ልማት አገልግሎት ነው ያበረከትን ያለነው። ይሄንን ስንል ህፃናትን ወደ ውጪ በመላክም አይደለም ህፃናትን ደግሞ ሰብስበን ኢንስቲትዩሽናል ኬር ወይም ሰፖርት እንደ ድርጅት መስጠትም አይደለም። ነገር ግን ህፃናት ባሉበት ቦታ ካሳዳጊዎቻቸው ወይም ከወላጆቻቸው ጋር ባሉበት ቦታ እዚያው ኑሯቸው እንዲሻሻልና ወደፊት ተስፋ የሚሰጥ ኑሮ እንዲመሩ ከማስቻል አኳያ ነው የምንሰራው። ወንጌልን ብቻ ሳይሆን ቤተክርስቲያን በሁለንተናዊ አገልግሎት የሰዎችን አካላዊና ማህበራዊ ቁሳዊ መንፈሳዊ አገልግሎትን ጭምር አድሬስ በሚያደርግ መልኩ ህብረተሰብን ለማገልገል ብላ ነው ቤተክርስቲያን ይሄንን የልማት ማህበርን ያቋቋመችው። አሁንም በዚህ በዋናው ዓላማዋ አንፃር ያሁኑ የቤተክርስቲያን መሪዎችም እንደገና የልማት ማህበሩ ሰራተኞችም መንግስት ይሄኛው የኛ አሁን ያሁኑ መንግስት ባወጣው የልማት ኤጀንሲ ፖሊሲ መሰረት ስራዎችን እየሰራች ትገኛለች። ህብረተሰቡ እንግዲህ እንዳያችሁትም ቀጥተኛ ተጠቃሚ ነው። የሃይማኖት ልዩነት ሳይኖር የጾታ ልዩነት ሳይኖር ሁሉን አድሬስ ያደረገ የልማት ማህበራችን ነው። ዞናችን ውስጥ መንግስት ባልሸፈናቸው ፕሮግራሞች ውስጥ ገብቶ የህዝቡን ችግር ዳሶ ከህዝቡን ከችግር ለማውጣት የሚያደርገው ጥረት በጣም የሚደነቅ ሆኖ ነው ያገኘሁት። ስለዚህ ሌሎችም በዞኑ ውስጥ ሌሎችም የልማት ድርጅቶች የመንግስት ያልሆኑ ድርጅቶች አሉ። አገር በቀልና የውጭ ሀገር ከውጭ ሀገር በረድኤት ሰጪነት የመጡ ልማት ድርጅቶች አሉ። ሁሉም የሚንቀሳቀሱት በዞናችን ውስጥ የራሳቸውን የሥራ የልማት ድርሻ እየተወጡ ነው። ሆኖም ግን አንዱን ካንዱ ጋር ስታነጻጽር መሰረታዊ የሆነ የህዝብን ችግር ነቅሶ ለቅሞ ከመስራት አኳያ መንግስት ያልሸፈነውን ነገር ደርሶ ከመሸፈን አኳያ ከመስራት አኳያ ትልቅ ስራ እየሰራ መሆኑን ነው ያረጋገጥኩት። ስለዚህ ይሄ ልማት ድርጅት ወደፊት ተስፋ ያለው እንደ መንግስትም እኛም ከጎኑ ቆመን እሱም ከጎናችን ቆሞ የቦላይታ ዞን ውስጥ ባሉ ወረዳዎች እሱ በሚንቀሳቀስባቸው ወረዳዎች ብዙ ሰፊ ስራ ይሰራል ብዬ ብዙ አመርቂ ስራ ይሰራል ብዬ እተማመናለሁ። ተስፋ ሰጪ ስራዎች እየታዩ ስላለ አገራችን ታብለቅ አነደንዶስ ለልማት ነሱ አነደንዶስ ድህነት ለማጥፋት አነደንዶስ ሲስራ ሆኗል መልሰፍ አነደንዶስ። በልማት ማህበሩ ከሚተኮርባቸው የሥራ ዘርፎች አንዱ ዘላቂ የተፈጥሮ ግብርናን ማስፋፋት ነው። በዚህ ፕሮጀክት በተደረጉ ሙከራዎች ለውጥ እየተገኘ ነው። በትንንሽ መሬት ላይ ኮምፖስት በመጠቀም የተሻለ ምርት ለማግኘት እንደሚቻል ስልጠና በመወሰዱ ተግባራዊ በመደረጉም ተጠቃሚ ሆኗል። የኩሽና እርሻ ያካሂዳል። የኩሽና እርሻ ማለት በጓሮ ትንሽ ካሬ ሜትር ማሳን በመጠቀም የተለያዩ የጓሮ አትክልቶችን ማምረት ነው። በአርሶ አደሩ ጓሮ በትንሿ ካሬ ሜትር ማሳ ካሮት፣ ቀይ ስር፣ ቃሪያ፣ ቲማቲምና ጥቅል ጎመን የመሳሰሉት ጥራታቸውን ጠብቀው ለምተዋል። ዘላቂ ተፈጥሮ ልማት እርሻ በሚለው በወላይታ ቀጠና ቃሊዮት በዚህ በዋርጎን ኡስ በተፋሰስ ልማት ስልጠና በሚሰጥበት ጊዜ ከነሱ ጋር ስልጠናውን ለመጀመሪያ ጊዜ በመውሰድ ለዚህ ከማዳበሪያ ውድነት ጋር ባለው ሁኔታ ይዞታውም ትንሽ ቢሆንም ኤን ካጠነው በኋላ ኤን ስልጠና ከነሱ ከሰጡ በኋላ ኤንን መጥቼ ለሙከራ እዚህ ጋር በጤና በኩል ከሽንት ቤት በመኖጣበት ጊዜ የምንጠቀምበት ቲፍታፍ ሌላው ደግሞ በትንሽ መሬት ብዙ ምርትን ለማግኘት ለቀለም ማግኘት የምንችልበት አቅጣጫ ኮንተን ጆኒየርሻ የሚባለውን የተወሰነውን አንድ 3 ሰርቼ ለሙከራ ለቀጣይ ላይ ያለውን ውጤትን ለማየት ሰርቻለሁ። ያም ጥሩ ውጤት ለበሰበ ቀለብ የሚሆነውን ለናሙና ሙከራ የሚሆነውን አግኝቻለሁ። በመቀጠል ደግሞ እዚህ ጋር አሁን ኩሽና እርሻ የሚባለውን እዚች ጋር አሁን ትንሽ ኩሽና እርሻ ሰርቻለሁ። ያም ወደ 50 ጥቅል ጎመን ይዛለች፣ በርበሬ ወደ 16 ይዛለች፣ ካሮት ወደ 6 ይዛለች፣ ቀይ ስር ወደ 15 ተተክላለች። በሷ ላይ ያለው ውጤት ምን ያህል እንደሆነ
ከጥቅሙ አንፃር ይህንንም ውጤቱን ደርሻለሁ አይቻለሁ። ቀጣይ ላይ